ህልፈቷን አስመልክቶ ከዛሬ ጀምሮ ለአንድ ሳምንት ያህል የአሜሪካን ባንዲራ ዝቅ እንዲል የታዘዘላት ቢቢሲ፣ ሲኤንኤን፣ ስካይ ኒውስ እና ብዙ ዓለም አቀፍ ሚዲያዎች የሞቷ ዜና ከተሰማበት ሰዓት ጀምሮ መደበኛ ፕሮግራሞቻቸውን አጥፈው ስለሷ እየዘገቡ የሚገኙት የባሏ ህልም እስከ ሚሊዮን ዶላር ድረስ ያስገኘላት ዝነኛዋ የካንትሪ ሙዚቃ ንግሥት ስለ ዶሊ ፓርተን እናወራለን። አብራችሁን ቆዩ። ርብቃ ፓርተን ለዘላለም አብሯት እንዲኖር የምትፈልገውን ሰው በማግባቷ ደስተኛ ናት። እየሳሳች ትወዷለች። የምታጣው ስለሚመስላት አቅፋው እንኳን ይናፍቃታል እና አንዳንዴ ሌሊት ላይ ከእንቅልፏ ትነቃና ከጎኗ የተኛውን ባሏን ለደቂቃዎች አተኩራ እያየች በእንቅልፍ ዓለም ውስጥ ሆኖ ባይሰማትም ለእሷ ብቻ በሚሰማ ድምጸት እወድሃለሁ ብላ ነግራው በስሱ ትስሟለች። ርብቃና ካርል ዲን ከተወሰነ የፍቅር ግንኙነት ጊዜ በኋላ ባልና ሚስት ሆኖ ለመኖር ወስነው ተጋብተው አንድ ላይ መኖር ከጀመሩ ወራት ተቆጥረዋል። በእነዚህ የጥቂት ወራት የትዳር ዕድሜ አንድ ጥሩ ሚስት ለባሏ መሆን ያለባትን ሁሉ ለመሆን ሞክራለች። እስከ ትናንትና ሌሊት ድረስም ያለ አንዳች ቅሬታ በአዲሱ ትዳሯ ደስተኛ ነበረች። ትናንት ሌሊት የተፈጠረው ነገር ምን ነበር? ርብቃና ካርል ከተጋቡ ጀምሮ ያስለመዳት ነገር አለ። በጊዜ ይመጣል። ትንሽ መሸት አድርገው መግባት ከፈለጉም ተያይዘው ይወጣሉ እንጂ ብቻዋን ጥሏት ውጭ አምሽቶ አያውቅም ነበር። ከቅርብ ጊዜ ወዲህ ግን አቅፋው የምትናፍቀው ባሏ ብቻውን አምሽቶ መምጣት ጀምሯል። ይህ ነገር በውስጧ ቅሬታን ቢፈጥርባትም እንዳይከፋው እያለች አልነገረችውም ነበር እና ትናንት ሌሊት ስለዚህ ነገር እያሰበች ሳለ የባሏ ድምፅ ይበልጥ አነቃት። ካርል በእንቅልፍ ልቡ እያወራ ነበር። የራስጌ መብራቱን አብርታ አየችው። ባሏ ከንፈሮቹን በቀስታ እያንቀሳቀሰ አንድ የሴት ስም ሲጠራ ሰማች። ጆሊን። ርብቃ ባሏ በእንቅልፍ ልቡ ሲያወራ ሰምታ አታውቅምና ከሰሞኑ ማምሸቱ ጋር ተደማምሮ ደነገጠች። ጆሊን ማናት ስትል ራሷ ጠየቀች። ሌሊቱን ይህን እያሰበች እንቅልፍ በዓይኗ ሳይዞር ነጋ። ጠዋት ለቁርስ ሲቀመጡ ባለቤቷ ካርል ዲንን ማታ ደጋግሞ ሲጠራት ስለነበረች ሴት ልትጠይቀው ፈልጋ ነገሩን ላለማባባት ስትል ዝምታ መረጠችና ጆሊን የምትባለውን ሴት ማን ልትሆን እንደምትችል ማሰብ ጀመረች። ይህን በማሰላሰል ላይ ያለች ከቁርስ በኋላ የለመደችውን ትኩስ ቡና በትልቅ ማግ እየጠጣች ጠረጴዛው ላይ የተቀመጠላትን የማለዳ ጋዜጣ ለማንበብ ስታነሳ የዕለቱ ጋዜጦች ከሚቀመጡበት ጠረጴዛ ላይ በጋዜጦች ተሸፍኖ ጫፉ የሚታይ አንድ የቢዝነስ ካርድ አይኗ ውስጥ ገባ። አንስታየችው። ጆሊን ዊሊያምስ ሴንትራል ባንክ ኦፍ ናሽቪል ይላል። ልክ ይህን ስታይ ባሏ ሰሞኑን ባንክ ይመላለስ እንደነበር ትዝ አላት። ማታ ስሟን የጠራው ሴት የዚህ ባንክ ሰራተኛ ስትሆን ከባለቤቷ ካርል ከስራ ሰዓት ውጭ እንደሚያመሹ ገመተች። በሚገርም ሁኔታ ግምቷ ትክክል ነበር። የርብቃ ባለቤት ከዚች የባንክ ሰራተኛ ጋር መደበኛ ያልሆነ ጅምር ግንኙነት ላይ ነበር። ርብቃ ይህን እያሰበች ሳለ ሳትጠጣው የቀዘቀዘውን ቡና አስቀምጣ በካርዱ ላይ ባገኘችው ስልክ ቁጥር ላይ ከደወለች በኋላ በደመ ነፍስ ልብሷን ለባብሳ ወደ ናሽቪል ሴንትራል ባንክ ለመሄድ መንገድ ጀመረች። ርብቃ ከጆሊን ጋር ወደ ተቀጣጠሩበት ቦታ እየደረሰችው ቀድማ ነበር እና በደንብ ለማውራት የሚመቻቸውን ቦታ መርጣ ያችን በስም እንጂ በአካል የማታውቃትን ሴት በመጠባበቅ ላይ ሳለች አንዲት ከእሷ 2 ዓመት አካባቢ የምትበልጥ ዕድሜዋ 19 ዓመት አካባቢ የምትገመት ሴት ወደ ካፍቴሪያዋ ገብታ በዓይኗ ሰው እንደሚፈልግ ሰው ማማተር ጀመረች። ያቺ ሴት ጆሊን ናት። ርብቃ ፓርተን ጆሊን እንዳየቻት በቁሟ ደነዘዘች። የቀጠረቻት ሴት በዚህን ያህል መልኩ ውብ ሴት ትሆናለች ብላ አልገመተችም ነበር። ጆሊን ረጅም ናት። ሰውነቷ ቅርጹን ጠብቆ ሞላ ያለ፣ ሁለመናዋ እንከን የሌለባት ቆንጆና ውብ ሆና ስታገኛት ርብቃ ልቧን ፍርሃት ወረረው። ያ አቅፋው የሚናፍቃት በእንቅልፍ ውስጥ ሆኖ እንኳን የምትስመው ያ ደስታና ፍቅር የሚባሉ ስሜቶችን በአካል እንድታውቃቸው ያደረጋት ባሏ ከእጇ ሊወጣ እንደሆነ አወቀችና የማጣት ስጋት በተቀመጠችበት በድን አደረጋት። ይቺ ባሏ በእንቅልፍ ልቧ ስሟን ከሚጠራት ውብ ሴት ጋር የምትፎካከርበት አንዳች በላጭ ነገር እንደሌላት ስታስብ አይኖቿ እንባ ቀረሩ እና በዚህ ስሜት ውስጥ ሆና
አጠገቧ የደረሰችውን ውብ ሴት ተነስታ ተቀበለቻት። ሰላም ካለቻት በኋላም ጠዋት ደውላ የቀጠረቻት እሷ እንደሆነች ነግራት ወንበር ስባ እንድትቀመጥ ጋበዘቻት። ጆሊን ዊሊያምስ ጠዋት አንዲት ሴት ደውላ ከተዋወቀቻት በኋላ ጥብቅ ለሆነ ጉዳይ ልታወራት እንደምትፈልግ ስትነግራት ስለምን ልታወራት እንደምትፈልግ ባታውቀውም የደወለችላትን ሴት ጥያቄ ሳታንገራግር ነበር የተቀበለችው። የሚጠጣ ትኩስ ነገር አዘው ስለ ስራና ስለ አየሩ ጥቂት ካወሩ በኋላ ጆሊን ስለምንድን እናወራ ፈልገሽ ነበር ስትል ጠየቀቻት። ርብቃ ፓርተን ንግግሯን እንዴት እንደምትጀምር ግራ ገባት። አንድ ነገር ግን አውቃለች። ህይወቷ፣ ፍቅሯ፣ ትዳሯ ያለው በዚች ፊት ለፊት በተቀመጠች ውብ ሴት እጅ ላይ ነው። ይህን እያሰበች ሳታስበው እንባዋ ጉንጮቿ ላይ ደረሰ። ጆሊን እኔ ርብቃ እባላለሁ፣ የካርል ቶማስ ዲን ሚስት ነኝ ስትል ማውራት ጀመረች። ጆሊን ካርል የሚለውን ስም ስትሰማ ደነገጠች። የባንክ ደንበኛዋ ነው እና በስራ ምክንያት ተዋውቀው ከስራ ሰዓት ውጭ እየተገናኙ ሻይ ቡና ማለት ጀምረዋል። ባለትዳር እንደሆነ አልጠየቀችውም፣ እሱም አልነገራትም። በእሷ በኩል ከዚህ ወጣት ጋር ስትገናኝ ደስ እንደሚላት እንጂ ግንኙነታቸው ገና ውል አልያዘም። እሱ ግን ሳይወዳት እንዳልቀረ ከሁኔታው ገምታ ነበር። ርብቃ ንግግሯን ቀጠለች እና ከባለፉት ጥቂት ወራት ወዲህ የባሏ ጸባይ መቀየሩን፣ ይህም ከእርሷ ጋር በጀመረው አዲስ ግንኙነት እንደሚሆን በማመኗ ልታወራት እንደፈለገች ነገረቻት። ርብቃ መናገር ጀመረች። በእርግጥ እንዳልሽው ከካርል ጋር አንዳንዴ ሻይ ቡና ለማለት ብንገናኝም ግን ፍቅር እንዳልጀመሩ ግንኙነታቸውም እስከዚህ የጠለቀ እንዳልሆነ ነገረቻት። በእርግጥ በአንቺ በኩል ብዙም ትኩረት አልሰጠሽ ይሆናል፣ እሱ ግን ሳይወድሽ አልቀረም። ቅድም ወደ ካፌው ስትገቢና ጆሊን አንቺ መሆንሽን ሳውቅ በጣም ደንግጫለሁ። ይህን ያህል ውብ ሴት፣ የምታምር ወጣት እንደሆንሽ አልገመትኩም ነበር። ቢኖረኝ ብዬ የምመኘው አይነት ረጅምና ዘውማ ፀጉር፣ ለስላሳ ሰውነት፣ እንደ አረንጓዴ እንቁ የሚያበሩ አይኖች አሉሽ። ፈገግታሽ እንደ ጸደይ እስትንፋስ ልብን ያሞቃል። ድምፅሽ እንደ በጋ ዝናብ ለስላሳ ነው። እኔ ፈጽሞ ካንቺ ጋር ለንጽጽር የሚቀርብ ውበት የለኝም አለችና በጉንጮቿ ላይ የሚወርደውን እንባዋን ጠረገች። ጆሊን ዊሊያምስ ምን እንደምትናገር ጠፍቷት በድንጋጤ እያየቻት ነው። ርብቃ መናገሯን ቀጠለች። ትናንት ማታ ካርል ቤት የመጣው አምሽቶ ነበር እና ከተኛም በኋላ ያልተለመደ ባህሪው አሳስቦኝ ስለዚህ ጉዳይ እያሰብኩ ሳለ በእንቅልፍ ልቡ ደጋግሞ ያንቺን ስም ሲጠራ ሰማሁት፣ ጆሊን እያለ እና ይህንን ስሰማ አለቀስኩ። እባክሽን ጆሊን፣ እርሱ ማለት ለእኔ ምን ማለት ልነግርሽ አልችልም። አንቺ ከፈለግሽ በዚህ አስገራሚ ውበትሽ ባሌን በቀላሉ ከእቅፌ ውስጥ ለመንጠቅ ትችያለሽ። ሆኖም እባክሽ ተይልኝ፣ ብትችይም እንኳን እባክሽ አትሰጅብኝ። ለእኔ ፍቅር ማለት ይሄ ሰው ነው እና ጆሊን፣ በምድር ላይ ያለኝ ብቸኛ ፍቅሬ እሱ ነው። ደስታዬ፣ ትዳሬ፣ ፍቅሬ፣ በህይወትም የመኖሬ ነገር ያለው በአንቺ እጅ ላይ ነው። እባክሽ ፍቅሬን አድኝልኝ እያለች አቅፋት ማልቀስ ጀመረች። ጆሊን ዊሊያምስ ሳታስበው በገጠማት ነገር ልቧ በጣም አዝኗል። ፈጽሞ ይከሰታል ብላ ባላሰበችው መልኩ የአንዲትን ሴት ትዳር እና ህይወት አደጋ ላይ የሚጥል ግንኙነት ውስጥ ገብታ ራሷን አግኝተዋለች። እናም ይህችን ወጣት አፍቃሪ ማባበል ያዘች። እሺ አታስቢ፣ እሱ ያንቺ ባል ነው፣ ከኔም ጋር ያለው ግንኙነት ይቋረጣል አለቻት። ርብቃ ፓርተን ለባሉ ያላት ፍቅር ይህን ያህል ደርሶ ይሉንቷን አስጥሏት አንዲት ውብ ሴትን እባክሽ ባሌን ተይልኝ ብላ እስክትለምን ድረስ መድረሷን ስታስብ የራሷ ሁኔታ አስገረማት እና በረጅሙ ትንፋሽ ወስዳ ለመረጋጋት እየሞከረች ይቅርታ ጆሊን፣ ስሜታዊ ሆንኩብሽ። አንቺ ውብ ሴት ነሽ፣ 1000 ምርጫዎች ያለሽ፣ ልብሽ የወደደውን ሁሉ በእጅሽ ለማስገባት የሚያስችል ውበትና ማንም የሚመኘውን አይነት ግሩም ቁመና አለሽ። ለእኔ ግን በምድር ላይ ያለው ወንድ ካርል ብቻ ስለሆነ ያለሱ መኖር ስለማልችል ነው። ስለተረዳሽኝ አመሰግናለሁ አለቻትና ለረዥም ጊዜ እንደሚተዋወቅ ሰው ፍጹም መግባባት በተሞላበት መልኩ ተሳስመው ተለያዩ። ጆሊን ዊሊያምስ ከርብቃ ጋር ተለያይተው ሲሄዱ በልቧ ምን አይነት ፍቅር ነው ስትል አሰበች እና ዳግም ካርልን ላለማግኘት ለራሷ ቃል ገባች። ይህ ከላይ ያለው እያንዳንዱ ቃልና እውነተኛ ታሪክ የርብቃ ፓርተን ታሪክ ነው። ብዙዎቻችን ዶሊ በሚለው ዋና ስሟ የምናውቃት የዝነኛዋ አሜሪካዊት ድምፃዊት የዶሊ ፓርተን እውነተኛ ገጠመኝ ነው። ዶሊ ፓርተን ከዓመታት በፊት ለጆሊ የነገረችው ነገር ያዳነላት ትዳሯን ብቻ አይደለም። ጆሊን በሚል ርዕስ
ሰጥታው ዘፍነዋለች። በዚህም በሚሊዮን የሚቆጠር ብር አግኝታበታለች። ይህ ጆሊን የሚል ርዕስ ያለውና በመላው ዓለም የሚወደድ ዘፈን ለዛሬ ታዋቂነቷም መሰረት እንደሆነ ትናገራለች። የዶሊ ፓርተን ትዳር እንዴት ሆነ ብላችሁ መቼስ መጠየቃችሁ አይቀርም። ትዳር እንደ ሸክላ በማይበረክትባት በሀገር አሜሪካ ጥንዶች በተለያየ ምክንያት እየተፋቱ 3-4 ትዳር መያዝ ለነሱ የተለመደ ነው። በተለይ በታዋቂዎቹ መንደር ብዙ ልጆችንም አፍርተው ከጥቂቶቹ በስተቀር ትዳራቸው ይፈርሳል። ከነዚህ ጥቂት ሰዎች መሃል ደግሞ እስከዛሬም ድረስ በምሳሌነት የሚነሳው 59 ዓመታትን ያሳለፈው የዶሊ ፓርተንና የባለቤቷ የካርል ቶማስ ዲን ትዳር ነበር። ውብ ከሆነችው ጆሊንና ከብዙ ፈተናዎች የዳነው የእነዚህ ጥንዶች ትዳር ባለፈው ማርች 3 2025 ባለቤቷ በሞት እስኪለይ ድረስ በሚገርም ፍቅር ቆይቷል። ዛሬ ደግሞ ከጥቂት ሰዓታት በፊት ዓለምን በዜማዋ ያዳረሰችው ዝነኛዋ ዶሊ ፓርተን ባለቤቷን ባጣች በዓመቱ በ80 ዓመት ዕድሜዋ ከዚህ ዓለም በሞት መለየቷን ሰማን።